የዘመነ ፍላጎት እና የአፋብን ፍላጎት በአሁን ሰዓት አንድና ያው ነው። አፋብን ውስጥ ሌላ ፍላጎት ያለው ማንም አካል ቢኖር የዘመነን ፍላጎት ተሻግሮ አንዳች ነገር ሊያደርግ አይችልም። የተሻለ በተለይ ዘመነ ካሴ በቃ ፍላጎቱ ታውቋል። የዘመነ ፍላጎት አራት ይቆጣል። የአማራን ጉዳይ ብቻ ሲሆን ስልጣን ኪያስ የምታስተዳድረው አማራን ብቻ አይደለማ መላው ኢትዮጵያና። ስለዚህ ስልጣኑን ስንይዝ አማራን የምናይበትና መላውን ኢትዮጵያ የምናይበት አይን እንዴት መሆን አለበት የሚሉ ሰፊ ጉዳዮች ውስጥ ገቡ። በዚህ ሰፊ ጉዳዮች ውስጥ ጠልቀው ገብተው ከዛ ውስጣቸው ያቆጠቆጠ የስልጣን ፍላጎት እንደገና እንዳዲስ መጥቶባቸው ይሆናል እንጂ ሲነሱ የአማራን ጥያቄ ማስመለስ ነበር አላማቸው ይመስለኛል። ዘመነ ካሴ ወርቅ እንኳን በሰጠው አፈር የሚያረግ ሰው በዘመነ ካሴ የሚመለስ የአማራ ሕዝብ ችግር የለም። አሁን የፋኖ ፍላጎት ምንድነው፣ የመሪዎቹ ፍላጎት ምንድነው ብሎ መለየት አስቸጋሪ የሆነ ነው። የመሪዎቹ ፍላጎት ኮምፕሊትሊ የፋኖ ፍላጎት ተደርጎ እየተወሰደ ጭምር ነው። ለዛ ነው ቴዎድሮስ የዘመነ ካሴ ፍላጎት ምንድነው በሚል ጥያቄ እንዲህ አይነት ሐሳብ ሲሰነዝር የምንሰማው። ዘመነ ካሴ በተለይ ዘመነ ካሴ በቃ ፍላጎቱ ታውቋል። የዘመነ ፍላጎት 4 ኪሎ መምጣት። የዘመነ ስትራቴጂ በየትኛውም መንገድ የሚባለው ምንም ስትራቴጂ የለውም፣ ፍላጎት ብቻ ነው ያለው። ይህም 4 ኪሎ መምጣት ነው። እንዴት በማንም ታግሼ በምንም ብቻ በተአምርም ቢሆን በደመናም ላይ ሄጄ አይነት ነገር ብቻ 4 ኪሎ መቀመጥ ነው፣ ሌላ ነገር ያለው። ይህን ሁሉም ሰው ገብቶታል። በተለይ አሁን ጥምረት ሲሉ ገብቷቸዋል። አንድ የአማራ ብሔርተኛ ከቲፒኤልኤፍ ጋር ብልጽግናን በመጣል ብቻ ተስማምቻለሁ ሲል፣ ከኦላ ጋር ብልጽግናን በመጣል ብቻ ተስማምቻለሁ ሲል ለራሱ ፍላጎት እንደሆነ ይገባሃል። ለአማራ ሕዝብ ፍላጎት ቢሆን ቲፒኤልኤፍ ትርክቱን አልቀየረ። ቲፒኤልኤፍ የአማራ የሆነውን ነገር ወይም አማራ የኔ ነው የሚለውን ነገር የኔ ነው ባይ መሆኑ አሁንም አልቀረ። እዛ ያሉትን አካባቢ ወራሪዎች ማለቱ አልቀረ። ስጋት መሆኑ አልቀረም። አሁንም ድረስ ለአማራ ስጋት ነው። ቲፒኤልኤፍ ስጋት ነው። ኦላ ትርክቱን አልቀየረ፣ ፍላጎቱን አልቀየረ። አዲስ አበባ ነው ወስጄ ከዛ በኋላ የኦሮሞ ሕዝብ የራሱን እድል በራሱ እንዲወስን ማድረግ ነው ፍላጎት የሚለውን አልቀየረ። ይሄም ባልቀየረበት አይነት መልኩ እነዚህ ሁለቱ ትላንት በነበሩበት አይነት መልኩ ዘመነ ከሁለቱም ጋር መስራት ከቻለ የዘመነ መለኪያ የአማራ ሕዝብ ፍላጎትና ጥቅም አይደለም ማለት ነው። ከሁለቱ ጋር የአማራን ሕዝብ ፍላጎትና ጥቅም መሰረት ያላደረገ ግንኙነት ፈጥሮ ይሰራል። ከአብይ ጋር በፍጹም አልደራደርም ይላል። ለምን? ከአብይ ቦታውን ይዞበታል። ዘመነ ብሎ የሚያስበው እሱ ነው። አብይ ቦታውን ይዞብኛል፣ ነኝ የተቀቦት ብሎ ነው የሚያስበው። ቦታውን ይዞብኛል። ስለዚህ ከአብይ ጋር ተደራድሮ 4 ኪሎ ነው ያገኘው። የአማራን ሕዝብ ፍላጎትና ጥቅም ግን ሸጦ 4 ኪሎ የሚያደርሰው ግን ከሆነ ችግር በየትኛውም ምንም አይነት ስትራቴጂ የሚባል ነገር የለም። ምንም ፍላጎት ብቻ ነው ያለው። እሱን ማንም ብቻ 4 ኪሎ እናደርሳለን አንተ ነህ ከፊት የምትሆነው ከተባለ ዘመነ ችግር የለም። አስረስ ማረ የዘመነን ነገር ደግሞ የማስተካከል ሸክም ያለበት ሰው ነው። አሁንም ፍዳውን የሚበለው በዛ ምክንያት ለዛ የዘመነን ነገር ጀስቲፋይ ማድረግ፣ ስልታዊ አድርጎ ማቅረብ፣ ምክንያታዊ እንደሆነ አድርጎ ማቅረብ የአስረስ ማረ ግዴታ። ይህን ግዴታውን ነው እየተወዳ ያለው አስረስ ማረ። ግራ ገባው። አስረስ አየ ከቲፒኤልኤፍ ጋር እየሰራን ከኦላ ጋር እየሰራን ከአብይ ጋር እንደራደርም እያልን የአማራ ሕዝብ እንዴት ያስበናል ብሎ ያስባል። አስረስ ማረ ያስባል። እንዴት ላቅርበው ነው አሁን የአማራ ሕዝብ ከሁለቱ ጋር መስራት ተችሎ ከአብይ ጋር አልደራደርም የሚል ሰው በቃ ፍላጎቱ ስልጣኑ ሌላ ነገር እኮ የለውም እንደሚባል ገባው። ማን አስረስ? እንደሰማችሁት የዘመነ ካሴ ፍላጎት እንዲህ ነው እያለ ነው የሚያወራው። ምናልባት ከዚህ በፊትም በተደጋጋሚ አንስተው ነው ሊሆን ይችላል። እኛ ሀገር መሪዎች
የተለጠጠ የበላይነት ነው ያላቸው በድርጅት ላይ የተለጠጠ የበላይነት ነው ያላቸው። የሆነ ሰው መሪ ነው ማለት ሲስተሙን ሰርቭ ከማድረግ ባለፈ ሲስተሙ እሱን ሰርቭ እንዲያደርገው ነው የሚፈልገው። መሆን የነበረበት የሚያስፈልገው ትክክለኛው አካሄድ ሲስተም ትዘረጋለህ፣ መዋቅር ታበጃለህ። እዛ መዋቅር ውስጥ ማንም ይግባ ማንም ይውጣ፣ በዛ መዋቅር መሰረት ትንቀሳቀሳለህ፣ ትቀጥላለህ። ስለዚህ የሆነ ሰንበዴ መጣ ማለት እዛ ሲስተም ውስጥ ፊት የሚያደርግ መሆን አለበት። ሶ ክራይቴሪያዎችም እኮ ታበጃለህ። ይሄን ሲስተም ሰርቭ ለማድረግ ይሄ ሰውዬ ብቁ ነው ወይ የሚል ክራይቴሪያም ሊኖርህ ይችላል። ስለዚህ ሲመጣ እዛ ሲስተም ውስጥ ገብቶ ሲስተሙን ነው የሚያገለግለው። ሲስተሙ አቺቭ ያደርግልኛል ብለህ የምታስበው ነገር አቺቭ ለማድረግ ያንን ሴት ያደረግከው ጎል ላይ ለመድረስ በዚህ መዋቅር ማለፍ አለብኝ ካልክ ይህንን መዋቅር ሰርቭ የሚያደርግ የሆነ ሰው ያስፈልጋል። አግባብ የሆነው አካሄድ ይሄ ነው። እኛ ሀገር ብዛም ነው ይሄ ሲስተም የለም፣ የተዘረጋ መዋቅር የለም። ዝም ብሎ የሆነ ሰውዬ እንደ ቼዝ ጨዋታ እንዲህ ያስቀመጠው ነገር አለ። የሆኑ ሰዎች አስቀምጧል ከሌ እንዲህ ነው የሚል እሱ ሲጠነክር የሚጠነክር እሱ ሲደክም የሚዳከም መዋቅር ነው የሚኖረው። ስለዚህ ፓወራቸው የተለጠጠ ነው። እጃቸው በጣም ረዥም ነው። የተገደበ ስልጣን የላቸውም። ብዙ ተቋሞቻችን፣ ብዙ ፓርቲዎቻችን፣ ብዙ ድርጅቶቻችን የዚህ ሰለባ ናቸው። ይህን ይዘን የቴዲ አስተያየት ላይ እንምጣ። የዘመነ ካሴ ፍላጎት ምንድን ነው ይላል። እኔ የፋኖ ፍላጎት ምንድን ነው እያልኩ ነው የምተረጉመው። ምክንያቱም የዘመነ ፍላጎት እና የአፋብን ፍላጎት በአሁኑ ሰዓት አንድና ያው ነው። አፋብን ውስጥ ሌላ ፍላጎት ያለው ማንም አካል ቢኖር የዘመነን ፍላጎት ተሻግሮ አንዳች ነገር ሊያደርግ አይችልም። የተሻለ ነገር እንኳን ቢያመጣ የሚያሻግር እንደው የሆነ ሰላም የሚያመጣ የሆነ አውትስታንዲንግ የሆነ አይዲያ እንኳን ቢያፈልቅ ዘመነ ካሴ ካለ አለ ነው። በቃ ዋን ማን ሾው የሆኑ ድርጅቶች እኛ ሀገር እንዳሸን ይፈልጥ። ስለዚህ ዘመነ ካሴ ፍላጎት ምንድነው እያልን እንቀጥላለን። እናንተ የአፋብን ፍላጎት ምንድነው እያላችሁ ብትሰሙ እኩል ነው የሚሆነው ጉዳዩ። የዘመነ ካሴ ፍላጎት ምንድነው ለሚለው ጥያቄ እኔ ፐርሰናሊ ያለኝ መልስ በየጊዜው የሚለያይ ነው። ፍላጎቱ በየጊዜው የሚለያይ ነው። ምናልባት የሰሜኑ ጦርነት ጊዜ ህወሓትን ማስወገድ ነው። አሁን ደግሞ ብልጽግና ማስወገድ ነው። ይሄ ኮምፕሊትሊ የተለያየ ፍላጎት ሜቢ መዳረሻው ያኔና አሁን አንድ ላይ ሆን ይችላል። በእርግጥ ግን እንደው ህወሓት ሲወገድ እና ብልጽግና ሲወገድ የሚገኘው ነገር በጣም ኮምፕሊትሊ የተለያየ ነው። ያኔ ከመንግስት ጎን ሆነ ተሰልፈ ህወሓትን ስታስወግድ አፕሪሺዬሽን ብቻ ነው የምታገኘው፣ አድናቆት ብቻ ነው የምታገኘው። በጣም ከበዛ የሆነ ቦታ ስልጣን ሊሰጥህ ይችላል እንደ ፋኖ ሊደር። አሁን ግን በያዝከው አቋም ብልጽግናን ካስወገድክ እና አቅሙ ካለህ መሪ የምትሆነው አንተ ነህ። መዳረሻዎቹም የተለያዩ ናቸው ኮምፕሊትሊ። ፍላጎቶቹም ግን ያኔ መሪ መሆን አልነበረም። ያኔ ቲፒኤልኤፍን ማስወገድ፣ ቲፒኤልኤፍን በማስወገድ ውስጥ የሚመጡ ጥቅሞች ሊኖሩ ይችላሉ። ቲፒኤልኤፍን በማስወገድ ውስጥ አቺቭ ሊያደርጋቸው የሚፈልጋቸው የራሶቹ ጎሎች ሊኖሩ ይችላሉ። ግን ፍላጎቱ ያኔ ቲፒኤልኤፍን በማስወገድ ደረጃ የተቀነበበ ነበረ። ከዛ በዛም ብዙም ፈርዘር ማይል ራቅ የሚል ነገር አልነበረም። ይሄኛው የመጀመሪያው ፍላጎቱ ነው። አሁን ብልጽግናን ማስወገድ ነው ፍላጎቱ። ብልጽግናን ማስወገድ ነው ፍላጎቴ ስትልና ቲፒኤልኤፍን ማስወገድ ነው ፍላጎቴ ስትል የምትመኘው ነገር ራሱ ይሄ የምታልመው ነገር ራሱ ኮምፕሊትሊ የተለያየ ነው። ስለዚህ አሁን ብልጽግና ማስወገድ ነው የሚፈልገው ሲል ዘመነ ካሴ መሪ መሆን ነው የሚፈልገው። በጣም ባጭሩ እንደዚህ ማስቀመጥ ይቻላል። ስለዚህ የዘመነ ካሴ ፍላጎት ምንድነው ብለን ካልን ከመነሻው እስካሁን ድረስ ወጥ አይደለም። ወጣት ሌሎች ትንንሽ ፍላጎቶችም ደግሞ ሊኖሩት ይችላል። ትንንሽ ፍላጎቶች ለምሳሌ ከዚህ በፊት በነበረው ፕሮግራማችን እንደሰራ ነው ከእስክንድር ነጋ ጋር ባለ ግንኙነት ምንድነው ፍላጎቱ? እስክንድርን ዞር ማድረግ አውትሻይል ለማድረግ ስለሚረዳው፣ የእስክንድርን ተጽዕኖ ገለል ለማድረግ ስለሚረዳው እስክንድርን ዞር ማድረግ የምትባል ትንሽ ፍላጎት ለትልቁ ፍላጎት ማሟያ፣ የጎንደሮችን ተጽዕኖ ማስወገድ ትንሽ ፍላጎት ነችችም። ትልቁ ፍላጎት ከቲፒኤልኤፍ ጋር መስራት ነው። እሱን ለማሳካት ኢቨን ከቲፒኤልኤፍ ጋር መስራትም ለሌላ ትልቁ ፍላጎቱ መንገድ ነው።
ብልጽግናን ማስወገድ ለሚባለው ትልቁ ፍላጎቱ አንዱ መንገዱ ከቲፒኤልኤፍ ጋር መስራት ነው። ከቲፒኤልኤፍ ጋር መስራት ለሚባል ደግሞ ትንሽ ፍላጎት፣ ሌላ በጣም ትንሽ ፍላጎት አለ፣ የጎንደሮችን ተጽዕኖ ማሳነስ። ምክንያቱም እነሱ በወልቃይት የሚደራደሩ ሰዎች አይደሉም። ቲፒኤልኤፍ በወልቃይት ከተደራደር አብሮ ሊሰራ አይችልም። ከቲፒኤልኤፍ ጋር አብሬ ካልሰራው ነገ ከነገ ወዲያ ያንን የምፈልገውን ህልም አላሳካም የሚል እምነት ካለው ትንንሽ ፍላጎቶች አሉት። በቃ እንዲህ ያሉ ትንንሽ ፍላጎቶች። ስለዚህ ብዙ ነው። ዝም ብለ የዘመነ ካሴ ፍላጎት ይሄ ነው ብለ ዝም ብለ የምትደመድመው አይደለም። ቴዲ ምን ይላል? 4 ኪሎ መምታት ነው የዘመነ ካሴ ፍላጎት። ስትራቴጂም የለው እንዲሁ ምንም ነገር የለው። በቃ ባጭሩ 4 ኪሎ መምታት ነው። ምን ማለት ነው? መሪ መሆን ነው የሚፈልገው ነው። አይፈልግም አይባልም። መሳሪያ ይዞ ጫካ እስከገባ ድረስ ዘመነ ካሴ 4 ኪሎ መግባት አይፈልግም ብለን አንከራከርም። ግን ብቸኛ ፍላጎቱ እሱ ነው ወይ? ይሄን ማንሳት ደግሞ አስፈላጊ ነው። ብቸኛ ፍላጎቱ እሱ ነው ወይ? ብቸኛ ፍላጎቱ 4 ኪሎ መግባት ነው ወይ? ይሄ ጥምረቱ ይወስነዋል። ጥምረት አሁን ኮማንድ ፖስት ነው ምናምን አቋቁመናል ያለለት በውጭ ሚዲያ ላይ በስዊዘርላንድ ጋዜጣ ላይ ኮማንድ ፖስት አቋቁመንለታል ያለው ጥምረት እሱ ነው የሚወስነው። የዘመነ ካሴ ፍላጎት 4 ኪሎ ነው ወይስ ሌላ የሚለው ጥምረቱ ነው የሚወስነው። እዚህ ጥምረት ውስጥ መስረተናል፣ ኮማንድ ፖስት አቋቁመናል ያለው ከዚህ በፊት የነበረው ፕሮግራም በደንብ ሰርተናል። ጥምረት መስረተናል፣ ኮማንድ ፖስት መስረተናል ያለለት ጥምረት ውስጥ አፐራንዱን የያዘው ፋኖ ከሆነ አፐራንዱን የያዘው ዘመነ ካሴ ከሆነ 4 ኪሎ መግባት ፍላጎቱ ሊሆን ይችላል። ምክንያቱም እንዳሻው የማድረግ አቅም ነው የሚሰጠው። ቅድም እንዳልኳችሁ የሆነ መሪ የሆነ ድርጅትን እንደፈለገ ለመዘወር ምቹ ያልተጻፈ ሕግ ያ የሆነ ቁጭ ብለን ሳንነጋገር የተግባባንበት ያለ ነገር ነው የሚመስለው። በእኛ ጋር ደረጃ አሳፋሪ፣ በጣም አሳፋሪ እና በዛ ደረጃ መሪዎች የተለጠጠ ስልጣን ስላላቸው የዚህ ጥምረት መሪ ዘመነ ካሴ ከሆነ እሱ ለሚፈልገው ፍላጎት ጥምረቱን ሊያስገዛ የሚችልበት ፓወር ያንን ማድረግ የሚያስችል አፐር ሃንድ ሊኖረው ስለሚችል 4 ኪሎ መግባት ፍላጎቱ ይሆናል ብለን ልንከራከር እንችላለን። ነገር ግን ጥምረቱ ላይ ያሉ ሰዎች ያሉ አካላት ኦላም በሏቸው ቲፒኤልኤፍ ከተገዳደሩት ደግሞ በአማራ ክልል ሊቀነበብ ይችላል ፍላጎቱ። በአማራ ክልል ሊቀነበብ ይችላል ማለት አማራ ክልል የፌዴራሉ አካል ሆነ እሷን የማስተዳደር በሌላ አባባል የአረጋ ከበደን ቦታ የመያዝ ፍላጎት ብቻ ሊኖረው ይችላል። ባህር ዳር ላይ ተቀምጦ አማራ ክልልን ማስተዳደር ብቻ ሊሆን ይችላል ፍላጎቱ። ይሄን ሊሆን ይችላል የምንለው ነገር የምናነሳው ነገር ምናልባት በይሆናል ነው ቢያሸንፉ ጥምረት መስረተናል ያሉት አካላት መንግስትን አሸንፈው የሚመኙትን ጎል ካሳኩ ምናምን እንደዛ እያለን ነው እያወራን ያለ። ይሳካል አይሳካም ሌላ ጉንጭ አልፋ ክርክር ውስጥ የሚከተን ጉዳይ ሆኖ እሱ እንዳለ በይደር ይቀመጥና ግን ቢሆን ቢሳካላቸው ቢያሸንፉ ፍላጎታቸው እንደዛ ነው። የመጀመሪያ ፍላጎቱ ጥምረቱን በበላይነት መምራት የሚያስችል ሁኔታ ከተፈጠረለት ያለምንም ጥያቄ 4 ኪሎ ገብቶ ማስተዳደር ሊፈልግ ይችላል። ጥምረት ውስጥ ያሉት አካላት ግን የሚገዳደሩት ከሆነ ጥምረት ውስጥ ያሉት አካላት በተለይ ቲፒኤልኤፍ ቀላል ተገዳዳሪ አይደለም። ያለው የጦር አቅም ያለው የፖለቲካ ልምድ ይህን እንዲያደርጉ የሚፈቅድላቸው አይደለም። ስለዚህ በቃ እናንተ በፌዴራል ደረጃ እንደቀድሞ ምሩ፣ እኔ አማራ ክልልን አስተዳድራለሁ የሚል ምርጫ ሊኖረው ይችላል። እንዲህ አይነት ፍላጎትም ሊኖረው ይችላል። እነሱ በአዴን እንደዚህ ያደረገ ብለው የሚተቹትን ነገር አሁን በፋኖ ቨርዥን ሊደግሞ ይችላል ማለት ነው። ከዛ ውጭ አማራ ክልልን መገንጠል ሊፈልግም ይችላል። ይሄም ፕሮባቢሊቲ የለም የምንለው አይደለም። ምክንያቱም ካሁን በኋላ የኢትዮጵያ ሕዝብ ቲፒኤልኤፍ የሚባል ኃይል ያለበትን ጥምረት ይቀበላል ብሎ ማሰብ ከባድ ነው። እንኳን የኢትዮጵያ ሕዝብ ከዚህ በፊት የተሻለ ድጋፍ ያገኝበት የነበረው ትግራይ ክልል እንኳን ለቲፒኤልኤፍ ጀርባውን እየሰጠ ነው። ስለዚህ ቲፒኤልኤፍ ያለበትን ጥምረት የኢትዮጵያ ሕዝብ ይቀበላል ብሎ ማለት አስቸጋሪ ነው። ግን ሕዝቡም አይቀበለውም ማለት ተደራጅተው እነዚህ ሰዎች ተደራጅተው ካሸነፉ ሕዝቡ አይቀበለውም ማለት በጄ ብለው በቃ ሕዝቡ ስለማይቀበለኝ ልበታን ይላሉ ማለት አይደለም። ሀገሪቱ እንዳትኖር አድርገው ነው የሚሄዱት።
ተከፋፍለው ገነጣጥለው። ስለዚህ ከዚህ መገነጣጠል ውስጥ አማራ ክልል ወስጄ ገንጥዬ ማስተዳደር እፈልጋለሁ የሚል ፍላጎት ሊኖረው ይችላል ዘመነ ካሴ። ስለዚህ ፍላጎቱ 4 ኪሎ መግባት ብቻ ነው ብለን እንደው ዝም ብሎ መወሰድ ሊያስቸግረን ይችላል። አማራ ክልልን የፌዴራል አካል ሆኖ ማስተዳደር አንድ ሌላ ፍላጎት ነው። የለም አማራ ክልልን ገንጥዬ ሀገረ አማራ ልክ ሀገረ ትግራይ እያሉ ማይሆን ነገር እንደሚደሰኩሩት አማራ ክልልን መገንጠልም ምናልባት አማራጭ አድርገው ሊወስዱ ይችላሉ። ስለዚህ እንደዚህ አይነት ሌሎች ፍላጎቶችም ሊኖሩት ይችላሉ። ስትራቴጂ የለውም ብቻ ዝም ብሎ 4 ኪሎ ብቻ ነው ብሎ ማለት እሱ ብቻ ነው ዓላማው 4 ኪሎ ወይ ሞት ሌሎች ፍላጎቶች የሉትም ብሎ ማለት ትንሽ አስቸጋሪ ሊያደርግ ይችላል። በግልጽ ያየ ነው። በዝርዝር የተቀመጠ ስልት አናቅም። የፋኖ ምንድነው ስልታቸው፣ ስትራቴጂያቸው ምንድነው፣ አካሄዳቸው ምንድነው የሚለውም እንደው ከሚናገሯቸው ነገሮች በተለያዩ ሚዲያዎች እየወጡ ከሚሰጧቸው ቃለ ምልልሶች ጥምረት መፍጠር እንፈልጋለን ከሚለው ግሩፕ አንጻር ልንገመግም ካልቻለን በስተቀር በግልጽ ወጥተው ስትራቴጂያችን ይሄ ነው፣ ስልታችን ይሄ ነው ያሉን ነገር ስለሌለ ኦኬ ስትራቴጂ የለውም ዝም ብሎ 4 ኪሎ መግባት ነው የሚፈልገው የሚለውን ኮሜንት እንዳለ ልንወስደው እንችል ይሆናል። ነገር ግን ከምናያቸው ነገሮች ተነስተን እንደው ዝም ብሎ ስትራቴጂ የሌላቸው ወገኖች አድርጎ መውሰድም አስቸጋሪ ነው የሚሆነው። አሉ ትንሽም እኮ ቢሆን በቁጥር ብዙም ባይሆኑ በደንብ ፍኖተ ካርታ አዘጋጅተው ትግል መምራት የሚችሉ ሰዎችም አያጡም። በርካቶች ናቸው። ውጭ ሆነው የሚያግዟቸው የሚረዷቸው፣ ትግል ውስጥም ሆነው ደግሞ የሚሳተፉ ቀለም የዘለቃቸው ሰዎችም አሉ። በዚህ ደረጃ አንደር ኤስቲሜት ማድረግም እነሱን ትንሽ አስቸጋሪ ነው የሚሆነው። ግን በግልጽ ደግሞ ያየ ነው ይሄ ነው የኛ ፍኖተ ካርታ የሚል ዝርዝር ጉዳይ እምብዛም ስለሌለ ያሉትም ወጡ የሚባሉትን ጉዳዮች ደግሞ ስታዩቸው ሞር በጣም የሴንሲቲቭ የሆኑ ኢሹዎች ላይ ትኩረት የተደረገባቸው ስለሆኑ እንዴ ይሄ ሪሊ ይሄ ፍኖተ ካርታቸው ነው ብላችሁ የምትጠረጥሯቸውም ስለሆኑ ለመነጋገር ቶኪንግ ፖይንት ለመሆን የሚያስችል ነገር እስካሁን ስላላየንባቸው በዛ ደረጃ ስትራቴጂ የላቸው የሚለውን ነገር እንደወረዳት ፌስ ቫልዩ ካልተቀበልነው በስተቀር ሙሉ ለሙሉ አኝኮ ለማዋጥም አስቸጋሪ ነው የሚሆነው። ብልጽግናን በመጣል ብቻ ተስማምቻለሁ ካለ ግን ከሌሎቹ አኳሪሉ ይሄ 4 ኪሎ ለመግባት ከቲፒኤልኤፍ ከኦላ ጋር ተስማማለሁ የሚለውን ነገር ማለቱ ነው። ብልጽግናን በመጣል ብቻ ተስማምቻለሁ ካለ ነገሩ ፍላጎቱ የራሱን ፍላጎት ነው ማሳጅ እያደረገ ያለው እንጂ የአማራን ጥያቄ ሊመልስ አይደለም የሚል ኮሜንት አስቀምጧል። ኦኬ በጊዜ ሂደት የመጣ ሐሳብ ይመስለኛል። እኔ የራስን ፍላጎት ኢንተርቴን ማድረግ፣ የራስን ፍላጎት ማስቀደም፣ የራስን ፍላጎት ብቻ ማስፈጸም፣ ለዚህ አካሄድ መኖር መሞት ከጊዜ በኋላ የመጣ ጉዳይ ይመስለኛል። ሐሳቡ ከጊዜ በኋላ ነው የመጣው። ሲጀመር መነሻዎች ነበሯቸው፣ ኮዞች ነበሯቸው፣ አንዳንዴ አሳማኝ ኮዞች። ምክንያቱም ዲናይ ልናደርጋቸው የማንችላቸው በርካታ ነገሮች ነበሩ። በጣም በርካታ ነገሮች፣ የጅምላ መቃብሮች ይገኙ ነበረ። በተለያዩ የኢትዮጵያ ክፍሎች ላይ ማንነትን መሰረት ያደረጉ ጥቃቶች ይደረጉ ነበረ። እነዚህን ከግምት ውስጥ ስታስገባ ኦኬ የመረጡት መንገድን ልትከራከር ትችላለህ። አይ በሰላማዊ ትግል በህዝባዊ እምቢተኝነት ምናምን የሚሉ አማራጮችን ለምን አልተከተሉም? ለምን ተጽዕኖ መፍጠር ላይ አልሰሩም? ለምን ንቃተ ህሊና ላይ አልሰሩም? የሚል ክርክር ልታነሳ ትችላለህ። እነሱ ግን አይ የመረጥነው ትጥቅ ማንሳትን ነው ካሉ ኮዝ ግን አላቸው፣ የተነሱበት ኮዝ አላቸው። አማራ በማንነቱ ይገደል ነበረ፣ ምን ክደው ሀቅ አይደለም። በማንነቱ ይገደል ነበረ፣ ንብረት ይወድመባቸው ነበረ፣ መንገድ ይዘጋ ነበረ። ተፈናቃዮች በጣም በርካታ ናቸው። አሁን ድረስ ወደ ቦታቸው ሲመለሱ መሬት ተቀማል እያሉ ነው። ስለዚህ አሁን ቻሌንጅ እያደረጋቸው ያለ ሰፈር እያደረጉት ያሉ ችግር ነው። ስለዚህ ኮዝ ነበራቸው። የራሱን ፍላጎት ሊያስፈጽም ሳይሆን የአማራውን ጥያቄ ሊያስመልስ መሳሪያ ያነገበ ድርጅት ነበራቸው። እነዚህ የአማራን ጥያቄ የሚያስተናግዱበት ስቴጅ ነበራቸው ማለት ነው። ግን በጊዜ ሂደት በብዙ ምክንያቶች ዓላማቸውን ሪሼፕ ያደረጉት ይመስላል። ለምንድን ነው ይሄ የሆነው? መጀመሪያ ሲነሱ ጥቃት ይቁም ነው፣ አማራ በማንነቱ አይገደል ነው፣ በቃ እንዲህ አታድርጉን መኖር እንፈልጋለን የሚል ነው። ግን በጊዜ ሂደት ስልጣኑን ካልያዝን በስተቀር ይህንን ማስቆም አንችልም የሚል ድምዳሜ ላይ ደረሱ ይመስላል። ስለዚህ ኦኬ እነዚህን ጥያቄዎች የምንመልሰው ስልጣኑን ይዘን ነው የምንመልሰው ሲሉ ደግሞ ስልጣኑን ስንይዝ ምን ማድረግ አለብን?
አካሄዳችን እንዴት ነው? ምን አይነት ኢትዮጵያ ነው ምን መሰረተው የሚሉ በጣም ሰፊ ወደሆኑ አገርን ወደ ማየት ወደሚጠይቁ የአማራን ጉዳይ ብቻ ሳይሆን ስልጣን ከያዝክ የምታስተዳድረው አማራን ብቻ አይደለማ መላው ኢትዮጵያና። ስለዚህ ስልጣኑን ስንይዝ አማራን የምናይበትና መላውን ኢትዮጵያ የምናይበት አይን እንዴት መሆን አለበት የሚሉ ሰፊ ጉዳዮች ውስጥ ገቡ። በዚህ ሰፊ ጉዳዮች ውስጥ ጠልቀው ገብተው ከዛ ውስጣቸው ያቆጠቆጠ የስልጣን ፍላጎት እንደገና እንዳዲስ መጥቶባቸው ይሆናል እንጂ ሲነሱ የአማራን ጥያቄ ማስመለስ ነበር አላማቸው ይመስለኛል። አትሊስት ይሄ በጊዜ ሂደት ነው ሪሼፕ የተደረገው። በጊዜ ሂደት ነው አማራን የምትመስል ኢትዮጵያ መፍጠር እንፈልጋለን ወደሚል ቅዠት የመጣው። በጊዜ ሂደት ነው ንጉሱ እኔ ነኝ የሚል ቅዠት የመጣው። በጊዜ ሂደት ነው ከአማራ ክልል ውጪ ማሰብ የተጀመረው። በጊዜ ሂደት ነው ከነቲፒኤልኤፍ ጋር ስለመስራት ማለም የተጀመረው። እነዚህን ነገሮች ከግምት ውስጥ ማስገባት ያስፈልጋል። ዘንድ ለራሳቸው ፍላጎት ብቻ አድርገው ለራሳቸው ፍላጎት ስን አሁን ስልጣን ይዘው የአማራን ጥያቄ ከነጭራሹ ችለሉታል አይሉትም የሚለውን ነገር ምን መልሰው ስልጣን ከያዙ ከተሳካላቸው ይኸው የአማራን ጥያቄ እኮ መለሱ የሚል ጥያቄ ልታነሳ ትችላለህ። ለምሳሌ በቅርቡ ጠቅላይ ሚኒስትር አብይ አህመድ ኦቢኤን ላይ ጥያቄና መልስ ነበራቸው። እዛ ላይ የአማራ ጥያቄ ማን ነው የኦሮሞ ጥያቄ ሙሉ ለሙሉ አልተመለሰም ብለው ሲናገሩ ሰምተናል። ስልጣን ተይዞም ላይ መለሱ የሚችሉ ነገሮች አሉ ማለት ነው። ስልጣን ስትይዝ የምታየው አማራ ክልልን ብቻ አይሆንም ማለት ነው። በጣም በርካታ ጉዳዮችን ታያለህ። ከዛ ናሽናል ኢንተረስታቸውን ሊያስጠብቁ የሚመጡ ሀገራት ከነሱ ጋር ዲል ማድረግ ሊኖርብህ ይችላል። በዚህ መሃል የአማራውን ጥያቄ ኮምፕሮማይዝ ልታደርግ ትችላለህ። ሶስተኛ አራተኛ ጉዳይ ልታደርገው ትችላለህ። በእነዚህ ጉዳዮች ሪሼፕ ካልተደረገ በስተቀር ሲነሱ ትክክለኛ የአማራ ጥያቄ ይዘው ነበረ የተነሱት። አንድ ሁለተኛ ተጓዳኝ ነገሮች ደግሞ መጥተዋል። ልዩ ልዩ ፍላጎቶች፣ ምናልባት ገንዘብ፣ ምናልባት ዝና፣ ምናልባት የተሰሚነት ፍላጎት፣ እነዚህ ነገሮችም ሼፕ አድርገውታል የትግሉን ዓላማ፣ የትግሉን አቅጣጫ። ምናልባት ኢጎ ከከሌ በልጣለሁ እኔ ተሰሚ የሚል ኢጎ ወይ የኔ መንገድ ነው ወይ ሌላ መንገድ የለም፣ ማይ ዌይ ኦር ኖ ዌይ፣ በቃ በኔ መንገድ ነው የምትሄደው ወይ ሌላ መንገድ የለም የሚሉ የኢጎ ፉክክሮች፣ በቃ እኔ ያልኩት ካልሆነ በስተቀር ብለው እንደ ንጉሠ ነገሥት አክት ማድረግ፣ እነዚህ ነገሮች ያመጡ የውጭ ተጽዕኖች፣ ዲያስፖራ ሆኖ ገንዘብ የሚልኩ ሰዎች ተጽዕኖ፣ አንተ እኮ ከማንም በላይ ነህ፣ ለምንድን ነው ከከሌ ጋር የምትፎካከረው፣ እሱን ወደዛ አስወግድና የራስን ድርጅት መስረት የሚሉ አጉራ ዘለል አስተያየቶች በጣም ሼፕ አድርገዋቸዋል ብዬም እሰጋለሁ። ስለዚህ በእነዚህ ጉዳዮች ምክንያት የራሳቸውን ፍላጎት ኢንተርቴን የሚያደርጉ አመራሮች ሆነዋል የሚለው ኮሜንት ምናልባት ትክክል ሊሆን ይችላል። ስለዚህ ምንድነው ፍላጎቱ የዘመነ ካሴ ብሎ ሲጠይቅ ቴዲ ሲጀመር ፍላጎቱ የአማራን ጥያቄ መመለስ ነበረ። ሲጀመር ፍላጎቱ ቲፒኤልኤፍን ማስወገድ ነበረ። አሁን ግን ፍላጎቱ ብልጽግናን ማስወገድ ወይ መሪ መሆን፣ አንድ ወይ ከውጭ የሚገኘውን ገንዘብ አካብቶ የራሱን ኑሮ ማሻሻል፣ ወይ ደግሞ ከፍተኛ ተሰሚነት ያለው ተጽዕኖ ፈጣሪ ሰው ሆኖ ላይክ ጀዋር መሐመድ አይነት ሰው ሆኖ መቀጠል። እንዲህ ያሉ ፍላጎቶች አሉት። ከነዚህ ፍላጎቶች አንዱ ብቻ ነው የአማራን ጥያቄ በአግባቡ ሊያስመልስ የሚችለው። ሌሎቹ ግን ከጊዜ በኋላ የመጡ ትግሉ በረዘመ ቁጥር ዓመታትን ባስቆጠረ ቁጥር ከተስፋ መቁረጥ ዳር መድረስ አልችልም ከሚል ተስፋ መቁረጥ የመጣ ሊሆን ይችላል። በሌሎችም በርካታ ምክንያቶች የመጣ መንገድ መሳት ሊሆን ይችላል። በጣም ሪሼፕ እየተደረጉ ነው። ስለዚህ ለራሳቸው ፍላጎት ብቻ ያደሩ ናቸው ብለን ስንል ከእንደነዚህ አይነት ጉዳዮችም የመጣ ሊሆን ይችላል። ስለዚህ ነው አሁን ዘመነ ካሴ ላይ ትንሽ ወጣ ያሉ አስተያየቶች ሲነገሩ የምንሰማው። ዘመነ የአማራን ጥያቄ ሊያስመልስ አይችልም የሚል ፍጥጥ ያለ ትችትም እንዲህ ሲነገር ሰምተናል። ጥቂት እንስማው። ለዘመነ ካሴ ወርቅ እንኳን ብትሰጠው አፈር የሚያደርግ ሰው። በዘመነ ካሴ የሚመለስ የአማራ ሕዝብ ችግር የለም። ሌላ ችግር ነው የሚፈጥረው። ሌላ ችግር ነው የፈጠረው። 60 ዓመት በ60 ጡረታ ሊወጣ እየተዘጋጀ ያለን ሰው፣ ምንም የፖለቲካ ስራ የሌለው ገቢዎች ላይ የሚሰራ ሰው
በግለሰብ በቂም በቀል ያንን ክላሹን ይዞ ለግልና ለቡድን ለራሱ ለአካባቢው ጥቅም እሱን እየረሸንክ ህፃናት ሴቶችን ሰላዮች ነበሩ ብለህ እየረሸንክ የምትፈታው የህዝብ ትግል የለም እና በአንጻሩ በዚህ ለታሪክም እንዲመዘገብልኝ ጎንደሬዎችን የጎንደር ልሂቃንን አለማመስገን አንችል። ኖ ወልቃይትን አስረክበን ዳግም ጎንደሬንን ብለን ልንናገር አንችልም። ስለዚህ በዚህ ጉዳይ ከብልጽግና ጋር ቀርቶ እነሱ ብልጽግናን ለመጣል ከሰይጣን ጋር ሆነን እንፋለማለን ካሉ እኛ ዳግም አንገታችንን ላለመድፋት ነገ መልሰን አረሱት እያል ነገ መልሰን ጎንደሬንን ብለን ቀና ብለን መሄድ አንችልም። ጥቁር ታሪክ አንጽፍም። ትግሉ ሁሉ ሊበቃን ይገባል ብለዋል። ሸዋም በተመሳሳይ መደነቅ አለበት። ሪጋርድለስ ይዘውት የተነሱት ጠመንጃ የሚወስድ ነገር አልነበረም። የአማራን ህዝብ የፖለቲካ ካፒታል ነው ያወደመው። ቢሆንም ግን ጥፋትም ሆኖ የበለጠ ነገር ሲመጣ ነው ታሪክን አላበላሽም ብለዋል። የሸዋ ፋኖ የጎንደር ፋኖ አሁን ከወያኔ በላይ ወያኔ ነው ብሎ እያስቸገረ ያለው የጎጃም ጽንፈኛ ፋኖ በዘመነ ካሴ የሚመራው እና መጀመሪያውንም ህወሓት ለዓላማው ያስቀመጠው በምሬ የሚመራው የወሎ ፋኖ ነው። እንዴት ወሎን የጦርነት ሜዳ ለማድረግ ትንደረደራለህ? አሁን ፖለቲካሊ ኢዲየት ናቸው እነዚህ ሰዎች። ቲፒኤልኤፍ 4 ኪሎ እኔ ግልጽ ልንገራቸው። አሁን ብዙ ጽምዶ እንደዚህ ብሎ ምናምን ትናንት አይተናል። ፕሮፓጋንዳ ነው ይሰራል። ሻዕቢያ ቲፒኤልኤፍ እንዳይደራደር ይፈልጋል። ቲፒኤልኤፍ ሻዕቢያ አብሮ እንዲያግዘው ወደ ጦርነት እንዲገባ ሻዕቢያ እንረዳ እንዲህ የሚል አይረዳም እያልኳቸው አለ። እንደዚህ አይነት ዘመቻዎች አሉ። በዚህ ሁሉ ምንም እዚህ ውስጥ አባከና ብሎ የማያዩ እርባናም የሌለው የወራዳ ባንዳ ስብስብ አማራው ጽንፈኛ ነው። ከዘመነ ጋር ሆነ የምታስመልሰው ጥያቄ የለም የሚል ትችት ነው። ኦኬ የአማራ ጥያቄ አንድ ሁለት ብለህ ሰፍረህ ብትቆጥር ከወልቃይትና ራያ ጉዳይ ብትጀምር አሁን ዘመነ ካሴ እየሄደ ባለው መንገድ ወልቃይትና ራያን የአማራ አድርጎ ማስቀጠል አይቻልም። ስለዚህ በዘመነ ካሴ በኩል የምታስመልሰው ጥያቄ የለህም እያለ እኮ ነው። ይሄ አሁን ማን ነው ፕሮፌሰር ስሙን ዘነጋሁት እንዳለማው ነው ምናምን የሚባል ሰው ከዘመነ ካሴ ጋር ለምታስመልሰው ጥያቄ የለም። ጥያቄ ወልቃይትን ማስመለስ ከሆነ ለቲፒኤልኤፍ ገብሮታል። ስለዚህ ከሱ ጋር ሆነ የምታስመልሰው ጥያቄ የለህም። ጥያቄ በሰላም መኖር ከሆነ የሱ ጋሻ ጃግሬዎች መንገድ እየዘጉ አስተማሪዎች እያገቱ ሴቶች እየገደሉ ነው። ስለዚህ ከሱ ጋር ሆነ የምታስመልሰው ጥያቄ የለህም። ሌሎች ክልሎች ላይ በሰላም መኖር ከሆነ ፍላጎትህ የአማራ ህዝብ ጥያቄ ሲገድሉ ከነበሩ ኃይሎች ጋር እያበረ ነው። ከኦላ ጋር እያበረ ነው። ኦላ ይገድል ነበረ ወለጋ ላይ ከሱ ጋር እያበረ ነው። ከሱ ጋር ሆነ የምታስመልሰው ጥያቄ የለህም። እንዲህ አይነት ጥያቄዎች ነው የሚነሱበት ዘመነ ካሴ አመራሩ ላይ። ስለዚህ የዘመነ ካሴ ፍላጎት የአማራን ጥያቄ ማስመለስ ሳይሆን የራሱን ፍላጎት ማሟላት ማርካት ነው የሚለው የቴዲ ቀደሙት ኮሜንት አሁን ዘመነ ካሴን ይዞ የሚመለስ የአማራ ጥያቄ የለም ከሚለው ኮሜንት ጋር ልንሰፋው የምንችለው ኮሜንት ነው። በዚህ ደረጃ ጥያቄ የተነሳበት ያለው ዘመነ ካሴ ግን አሁንም የሚያወራው 80% ተቆጣጥረናል ስለሚለው የአማራ ክልል ነው። አሁንም የሚያወራው መንግስት ልናሸንፍ አንድ ሐሙስ ቀረን ስለሚለው ዲስኮር ነው። ይሄንን ጥያቄ መመለስ ይቀርማል ወይንስ መሬት ላይ ያለውን ሁኔታ የማያንጸባርቅ ዲስኮር ማቅረብ ይቀርማል? የቱ ነው የሚቀድመው? ቁጭ ብሎ ተነጋግሮ ቁጭ ብሎ ወደ ቀልብ መለስ ብሎ ቁጭ ብሎ ትራክ ሪከርድን አይቶ ይሄማ እኮ እንዲህ ነው መባል ያለበት ብሎ ትግሉን
ለአማራ ጥያቄ መልስ በሚያስገኝ መንገድ እንደገና ሪሼፕ ማድረግ ሊያስፈልጋቸው ይችል ይሆናል። ለዚህ የተከፈተ በር አለ ወይ ዘመነ ካሴ? ሊመልሰው የሚገባ ጥያቄ ይመስለኛል።